የዛሬ ጉብኝታችን ደግሞ የሚያተኩረው ፒያሳ አካባቢ ያለውን የወንዝ ልማቱንና ነገር ግን በማታ ጨለም ሲል የማሳያችሁ ይሆናል በደንብ አድርጌ ማለት ነው። አሁን መሸት እያለ ነውና የተወሰነውን ገጽታውን አሁን አሳያችሁና ከዛ በኋላ ወደ ማታ ምን ይመስላል የሚለውን ይሄንን አካባቢ እናያለን፣ እንጎበኛለን። እናንተ ደግሞ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ ያረጋችሁ አጋርነታችሁን እያሳያችሁኝ ይሄ የምትመለከቱት ቦታ ህፃናቶች የሚዝናኑበት ወይም ደግሞ የሚጫወቱበት ቦታ ጋር ነው። ፊት ለፊት ይታያቸዋል ብዬ ገምታለሁ። እንደ ርብራብ ነገር የሚታይ ሲኒማ አምፒር የነበረበት ቦታ ነው ፊት ለፊት የምንመለከተው። እንግዲህ ፒያሳ አካባቢ ነን የምንገኝበት ቦታ በሰባት ደረጃ ወይም ደግሞ እሪ በከንቱ አካባቢ ያለውን የወንዝ ዳር ልማቱን እንግዲህ እንደነገርኳችሁ እሱ ነው የምንጎበኘው የምናየው። አሁን ግን ያለንበት ጥግ ወደ 4 ኪሎ ስትሄዱ ባለበት አቅጣጫ ጋር ነው አሁን የምንገኘው። ፊት ለፊት ግን ወደ እሪ በከንቱ ወይም ደግሞ ፒያሳ ሲኒማ አምፒር ወደሚታይበት ወደዛ ጋር ነው አሁን ፊት ለፊት እያሳየኋችሁ ያሉት። ግን አሁን እኛ ደግሞ እየተጓዝን የምንገኘው ወደ 70 ደረጃ አካባቢ ነው ጉዟችንን አድርገን እየሄድን የምንገኘው። እንግዲህ ይሄኛው ፊት ለፊት የምትመለከቷቸው ቦታ ከዚህ በፊት መኖሪያ ቤት የነበሩበት ቦታዎች ናቸው። የኢትዮጵያ ባንዲራ ነው እንግዲህ እያሳዩዋቸው ያሉት። እነኚህ ፖሉ ላይ እንግዲህ የኢትዮጵያ ባንዲራ ይታያል። እንዲወክ እንዲያረግን ስንሄድ ይሄኛው ወንዙን ነው እየተመለከትን ያለ ነው። እንግዲህ እዚህ አካባቢ መኖሪያ ቤቶች የነበሩበት ቦታ ወንዝ ዳር ወይም ደግሞ ልማት ሆኖ እየተመለከት ነው እንገኛለን። አሁን እኛ እየተጓዝን የምንገኘው ወደ 70 ደረጃ አካባቢ ወይም ደግሞ ወደ ራስ መኮንን ድልድይ ወደሚያስኬደው ወደዛ ጋር ነው ወክ እያረግን የምንገኘው። ፊት ለፊት የምትመለከቱት እንግዲህ እንደነገርኳችሁ ፒያሳን አካባቢዋን እያየን እየተመለከትን እንገኛለን። እዚህ አካባቢ እንግዲህ እንደምትመለከታቸው ወክ የሚያርጉ አሉ፣ ቀስ እያሉ የሚሄዱ አሉ፣ የሚሮጡ አሉ። እንደ አጋጣሚ ሆኖ ካገኘን እናያለን፣ እንመለከታለን። እንግዲህ ዙር ነው እንግዲህ የምትሽከረከሩ ቶሎ እየፈጠኑ የሚሄዱም አሉ። እንግዲህ እንደምትመለከቱት ስኩተርም እየነዱ የሚሄዱም አሉ። አሁን እንግዲህ ይሄኛው መኖሪያ ቤቶች አካባቢ ጋር ከ4 ኪሎ አካባቢ ወይም ደግሞ ይሄኛው የት ጋር መሰላችሁ ከአራዳ ክፍለ ከተማ አካባቢ ያሉ በስተጀርባ ያሉት ናቸው እነዚህ መኖሪያ ቤቶች ያሳያቸው። ይሄኛው ፊት ለፊት እንግዲህ ወደ ፒያሳ ነው። እዛ አካባቢ ላይ የተወሰኑ ነገሮች አሉ፣ እናያቸዋለን፣ እንመለከታቸዋለን። እንግዲህ ስንደርስ በማታ ምን ይመስላል የሚለውን ስንጠጋ አሳያቸዋለሁ፣ አስጎበኛቸዋለሁ። አሁን አራዳ ክፍለ ከተማ በሚገኝበት አቅጣጫ ነገር ግን እኛ ፓርክ ውስጥ ነን የምንገኘው። በሱ በስተጀርባ ይታያቸዋል። ይሄኛው አራዳ ክፍለ ከተማው ነው ፒያሳ አካባቢ ወይም ደግሞ 70 ደረጃ የሚገኝ። ይሄኛው እንግዲህ እንደ ድልድይ ነገር እየተሰራ ወደ ቅድስተ ማርያም የሚያገናኘው ድልድይ ነው እንግዲህ ይሄኛው የምንመለከተው። ወደፊት ሲያልቅ እናየዋለን ብዬ ገምታለሁ። እሱ ነው ይሄ እየተሰራ ያለው ነው አሁን እያየን ያለ ነው። ፊት ለፊት እንግዲህ ከወንዙ ዳር ልማት በዚህ በድልድይ እናልፋለን፣ አሳያቸዋለሁ። ይሄኛው እንግዲህ አራዳ ክፍለ ከተማ በስተጀርባ ሆነን ነው እንግዲህ እኛ የምንገኘው። ይሄኛው ድልድዩ ነው። በድልድዩ ውስጥ እናርፋለን። በጣም እንግዲህ ሳይክል ሲነዱ ይታያል አይደለ? በድልድዩ ውስጥ እንግዲህ እያየን እየጎበኘን ቀስ እያለን እንሄዳለን። ብዙ ሰዎች እንግዲህ እየመጡ ስፖርት ይሰራሉ፣ ወክ ያረጋሉ፣ ይሮጣሉ። ማንኛውም ነገር ማድረግ ትችላላችሁ። ወክ ታረጋላችሁ። ፈጠን እያሉ ወክ የሚያረጉም አሉ፣ እየተጫወቱ የሚጎበኙም አሉ። እንግዲህ ለማንኛውም ሆኖ የተሰራ ነው። በነገራችን ላይ እዚህኛው ፓርክ ውስጥ ስትገቡ ክፍያ አለው። ክፍያው 100 ብር ነው ከፍላችሁ የምትገቡት ማለት ነው። እንግዲህ በነፃም ያለበትን ቦታ አሳያችኋለሁኝ። እሱንም አሁን እንግዲህ በስተግራም በስተቀኝም ያሉት ከወንዝ ዳር ልማት የተሰሩት የሚያማምሩ ቦታዎችን እያየን እየጎበኘን ቀስ እያለን እየሄድን ነው የምንገኘው። በነገራችን ላይ ይሄኛው እንግዲህ እንደምትመለከቱት ይሄ ፊት ለፊት ይታያችኋል። ወርቅ ቤቶች ሳይሰሩበት አይቀርም መሰለኝ እንግዲህ ይሄኛው ፎቅ የማሳያችሁ ፎቅ ማለት ነው። እንግዲህ ለንግድ ሳይኖሩ አይቀርም። ይሄኛው ፈረሶች ይታያቸዋል አይደለ? እነሱ ጋርም ቀረብ ብዬ አሳያቸዋለሁኝ፣ አስጎበኛቸዋለሁኝ። እንግዲህ ይሄኛው አፈሩ እንዳይሸረሸር ተደርጎ በግንብ ተደርጎ የተሰራን። አሁን እኛ ያለንበት ቦታ ዝቅ ያለበት ቦታ ነው። እንደምትመለከቱት በግንብ ነገር ተሰርቶ አፈሩ እንዳይሸረሸር ተደርጎ ማለት በሚያምር ሁኔታ ነው የተሰራው። እንግዲህ አሁን እያሳያችሁ ያሉት ደግሞ የመጣንበትን አቅጣጫ ነው እያሳያችሁ እያስጎበኛችሁ የሚገኘው። እያሽከረከርኩኝ ወደ 4 ኪሎ አካባቢ ነው ይሄኛው ገጽታው። እንግዲህ ትራክም አለ። እንግዲህ እንደምትመለከቱት ቀስ እያለን ወክ እያደረግን ዘና ፈታ እያለን እየተጓዝን እንገኛለን። ይሄ ሃርመን ቤተክርስቲያን ቸርች አለ እሱ አካባቢ ጋር ነን ማለት ነው። እንግዲህ 70 ደረጃ ወይም 100 ደረጃ አለ አይደል? በሱ ጋር ልደርሱ ስትሉ ያለበት አቅጣጫ ጋር ነን። አሁን ወክ እያደረግን ያለነው እኛ ግን ያለነው ታች ወንዝ ዳር ልማቱን እየተሽከረከርን እየዞርን ያለነው።
እነኚህ ደግሞ እንደምትመለከታቸው በግድግዳው ላይ ያሉት በግድግዳው ላይ ማለት እነኚህ ጽሁፎቹ ይታያቸዋል አይደል? በጣም ነው የሚያምሩት። ወይም ደግሞ ምስሎቹ እነሱን እያያችሁ እንግዲህ እዚህ አካባቢ እንግዲህ ስትጓዙ አይን የሚስቡ ነገሮች ናቸው ያሉት። ፒኮክ በዛ ጋር ትታየናለች። ስንዞር ከታየን እዚህ ጋር ዝንጀሮ የሚመስሉ ወይም ደግሞ ምስሎች፣ ቅርጾች አሉ። አሳያቸዋለሁ። ልክ የሚታየን ከሆነ በሚታየን አቅጣጫ ሆኜ አሳያቸዋለሁ። በዛኛው ጋር ሳያቸው ስላልተመቸኝ ነው እንጂ ልክ አሁን ቆይ እየዞርን ስንመጣ የሚታዩ ከሆነ አሳያቸዋለሁ። ዝንጀሮዎች ተራራ ላይ ቁጭ ብለው የሚያሳይ ምስል ወይም ደግሞ ቅርጽ አለ። እየተጠጋው ፊት ለፊት ይኸውላችሁ እንግዲህ እንደምትመለከቷቸው ዝንጀሮዎቹ ተራራ ላይ ሆነው እየቦረቁ ወይም ደግሞ እየዘለሉ የሚያሳይ እንግዲህ ቅርጽ ነው የምንመለከተው። በተቻለ አቅም እንግዲህ ያሳያቸዋለሁ። ፊት ለፊት እንግዲህ የምትመለከቱት ወደ ፒያሳ ፊት ለፊታችን አድርገን ነው እያሳየኋችሁ። ቆሜ ነው እንግዲህ እያሳየኋችሁ እያስጎበኘኋችሁ የምገኘው። እንግዲህ የሃርመን ቸርቹ አካባቢ ጋር ፊት ለፊት አካባቢ ጋር ደርሰናል። ወደ ይሄኛው ደግሞ የምትመለከቱ ፒኮኳ ትታያቸዋለች ብዬ ገምታለሁኝ። ፊት ለፊት እያያቸዋት ነው። አሁን ኢትዮፋ አካባቢ የሚባለው ወደዛ አካባቢ በሱ በትክክል ፒኮኳ የምትገኘው። እኛ ግን ያለነው በ70 ደረጃ ወይም ደግሞ 100 ደረጃ በሚባልበት በሱ ጋር አቅጣጫ ሆኜ ነው ወደ ፒያሳ ወደ ኢትዮፍ እያሳየዋቸው ያለሁት። እየተጠጋን ስንሄድ ደግሞ ራስ መኮንን ድልድይን ደግሞ አሳያቸዋል። ይታያቸዋል በርቀት እዛ አካባቢ በሱ ጋር ዞረን ነው እንግዲህ ወደ እሪ በከንቱ ነው የምትዞሩት። ስትዞሩ ከዚህ ጀምራችሁ ወይም ደግሞ ከጀመራችሁበት ቦታ መዞር ነው እንግዲህ ወንዙን እየዞራችሁ ወክ ነው የምታደርጉት። ይኸው እንግዲህ ፒኮኳ ትታያቸዋለች። እኔ አሁን እንደነገርኳችሁ ከፊት ለፊት ሆኜ ነው። እንደገና ደግሞ ፈረሶች ምናምን ይታያሉ አይደል? እነሱ ጋር እስከምንደርስ ድረስ ደግሞ እያሳየዋችሁ እየጎበኘን እንሄዳለን። ህይወት እንግዲህ በሰፊው በጥልቀት እንግዲህ የሚታያችሁ ፒኮኳን አይታችኋታል ብዬ ገምታለሁ። እንግዲህ የኢትዮጵያ ባንዲራ በየፖሉ ላይ ይታየናል። እንግዲህ አሁን የመጣንበትን አቅጣጫ የተወሰነውን ነገር እያሳየዋችሁ ነበር። አሁን እንግዲህ ወደ ራስ መኮንን ድልድይ አካባቢ እየተቃረብን ነው የምንገኘው። እዛ አካባቢ ደግሞ ስንደርስ ምን ይመስላል የሚለውን አሳያችኋለሁኝ። የምትመለከቱት አጥሩ ታጥሮ በብረት አጥር ታጥሮ እንግዲህ ወደ ዋናው አስፓልት ነው የሚያስወጣችሁ። ሙሉውን በአጥር ነው የታጠረው ማለት ነው። በሽቦ ወይም ደግሞ በብረት አጥር ነው የታጠረው። አሁን ወደ ራስ መኮንን ድልድይ አካባቢ ጋር እየደረስን ነው የምንገኘው። ይሄኛው የምትመለከቱት በመስታወት ላይ የምትሄዱበት ራስ መኮንን ድልድይ አካባቢ ጋር በመስታወት ድልድይ ያለ እሱ ጋር አካባቢ ጋር ነው እየደረስን ያለ ነው። እዛ አካባቢ ደግሞ ስትደርሱ ብዙ ሰዎች በመስታወቱ ላይ እየሄዱ ፎቶ ሲነሱ እንመለከታለን። እንግዲህ አጋጣሚ ካጋጠመን እንግዲህ እናያለን እየተጠጋን ስንደርስ። አሁን እንግዲህ ያው 70 ደረጃ አካባቢ ጋር ደርሰናል ማለት ነው። እንግዲህ ራስ መኮንን ድልድይ ጋር ነው የምንገኘው። ይሄ የምትመለከቱት ድልድይ አለ። እንግዲህ ያው እንደነገርኳችሁ ፎቶ የሚነሱ እንመለከታለን። ላው ላይ ቆመው ቀስ እያሉ እየተራመዱ አያስፈራም፣ ግን ወደ ታች ወንዙ ሲሄድ ይታያቸዋል እንጂ እንደዚህ አይነት ነገርም ወደ ታች ወደ እስጢፋኖስ ቤተክርስቲያን አካባቢ አለ። እሱንም ከዚህ በፊት እዚህ ቻናል ላይ ያሳየቻችኋለሁ። የእስጢፋኖስን ጉብኝት ገብታችሁ ብታዩት በጣም ደስ ይለኛል። እንግዲህ አሁን እኛ ራስ መኮንን ድልድይ ራሱ ጋር ነን ያለ ነው ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር ቆመው ብዙ ሰዎች ፎቶ ይነሳሉ። ፎቶ ለመነሳትም አመቺ ነው። አሁን ወደ ኢትዮፍ አካባቢ ወይም ደግሞ ራስ መኮንን ድልድይ 70 ደረጃ አካባቢ ጋር ነን የምንገኘው። አራዳ ፓርክ እንግዲህ ይታያችኋል ጽሁፉን። እዛ ውስጥ ሆነን ወክ እያደረግን የወንዝ ዳር ልማቱን እየተሽከረከርን ዙሩን ከዚህ ጀምረን እንግዲህ እስከ ሪበካንቱ ድረስ እያየን እየጎበኘን እንሄዳለን። መሸት ሲል ደግሞ አካባቢ ምን ይመስላል የሚለውንም በደንብ አድርጌ ነው የማሳያችሁ የማስጎበኛችሁ። በድጋሚ እናንተ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁን እያሳያችሁኝ ደግሞ እያሳያችሁ የመጣንበትን አቅጣጫ ነው የማሳያችሁ። አሁን ወደ 100 ደረጃ ወይም ደግሞ ወደ አርመን
ቤተክርስቲያን አካባቢ ነበር ያሳየዋችሁ። አሁን እንግዲህ መሸትሸት ያለ ማብራቱም እየበራ ስለሆነ ምን ይመስላል የሚለው በማታ ድምቀቱን ደግሞ እናየዋለን፣ እንመለከተዋለን። ቀስ እያለን ወክ እያረግን አሁን ፒያሳ አካባቢ ጋር ወይም ደግሞ ኢትዮፍ የሚገኝበት ቦታ አካባቢ ጋር ያለ ነው። ካርቭ ጋር ወይም ደግሞ ራስ መኮንን ድልድይ ልክ እንደ ዞርን ነው የምንገኘው። በዛጋ አሁን ከዚህ ጋር ሆኜ ዝንጀሮቹ የነበሩበትን ቦታ ቀደም ያሳያቸዋል። ከርቀት ደግሞ የሚታይ ከሆነ ምን ይመስላል የሚለውን ደግሞ ተጠግቼ ለማሳየት ሞክራለሁ። አሁን እንግዲህ እየዞርን ነው የምንገኘው። የድልድዩን ዞረን እንግዲህ እንደነገርኳችሁ ቤተክርስቲያኑ ይታያቸዋል ብዬ ገምታለሁ። በርቀት እንግዲህ አሁን ካለውበት ቦታ ጋር ይሄኛው ደግሞ በግርግዳው ላይ ያሉት ፎቶዎች ወይም ደግሞ ምስሎች በጣም ነው የሚያምሩት። እንግዲህ በዚህ ጋር ሆናችሁ ስታያችሁ ለአይን ማራኪ ነው። ወክ ስታረጉ ለአይን ሁሉም ነገር ለአይን ማራኪ የሆነ ቦታ ላይ ነው ወክ እያረጋችሁ የምትጓዙት። ይሄን ልክ እንዳለፍን ዝንጀሮዎች ፊት ለፊት ከመጡልኝ ወይም ደግሞ ከፍታው ካልከለለኝ በደንብ አድርጌ ነው የማሳያችሁ። ከርቀት ሊሆነን ምን ይመስላል የሚለው ቅድም በቅርበት ሆነን ነበር የተመለከትናቸው። አሁን ደግሞ በርቀት ሆነን ሙሉን የሚታይ ከሆነ እናያቸዋለን እንግዲህ መቶ ደረጃ ይሄ ፊት ለፊት የምትመለከቱት ነው እንግዲህ ይሄኛው እዛ ጋር ነበርኩኝ ቀደም ሆኜ ወደዚህ ሳሳያችሁ ይሄው አርመን ቤተክርስቲያን ደግሞ ይሄኛው ነው የምትመለከቱት። የፒያሳ አካባቢ ወይም ደግሞ 70 ደረጃ አካባቢ ነው የሚገኘው። በተለምዶ እንግዲህ እዛ አካባቢ የሚገኘው ነው በርቀት ሆነን እኛ እያስጎበኘዋችሁ የሚገኝ። ወደ ታች ስንወርድ ደግሞ በነጫጭ ፈረሶች አሉ፣ እነሱን ደግሞ አሳያችኋለሁ ስንጠጋውን። ወደ እነሱ አካባቢ ጋር እየተጠጋ ነው የምንገኘው። እስካሁን ዝንጀሮቹ ሊታዩኝ አልቻሉም። እንግዲህ የቻልኩትን ያክል እሞክራለሁ ለማየት። እንግዲህ ያሳየዋችሁ ያሉት ወደ 4 ኪሎ አካባቢ ነው የሚታየን ወደዛ በስተግራ በኩል ማለት ነው። እንግዲህ ስትመለከቱት ይኸውላችሁ እንግዲህ አሁን ያዋችሁ እንግዲህ ተራራ ላይ ሆነው ነው የሚመስለው። የእውነት ነው የሚመስሉት እንግዲህ ስትመለከቷቸው። ሊታያችሁ እንግዲህ ላይታያችሁም ይችላል። ዝንጀሮዎቹ እንግዲህ ተራራ ላይ ሆነው ወይም ደግሞ ዳገት ላይ ሆነው የሚያሳይ ቅርጻ ነበር የተመለከት ነው። አሁን እንግዲህ እዛው አካባቢ ወደ ፒያሳ አካባቢ ጋር ነው የምንገኘው። 70 ደረጃ አካባቢ ወይም ደግሞ የወንዝ ዳር አራዳ ፓርክ ውስጥ ነው ያለነው ጉዟችንን እያረግን የምንገኘው። እንግዲህ እነኚህ ፈረሶቹ እንደምትመለከቱ ከርቀት ያየናቸው መሸትሸት ሲል እንግዲህ አሁን ይኸውላችሁ እንግዲህ ይታያችኋል። የተወሰነ ገጽታዎቹ እውነት ያሉ ነው የሚመስሉ እንግዲህ እየቦረቁ እየዘለሉ ነው የሚመስሉት። ይሄ የምትመለከቱት ወደ 4 ኪሎ አካባቢ ነበር ያሳየዋቸው አቅጣጫው ዝንጀሮቹ የሚገኙበት ማለት ነው። አሁን ደግሞ ፈረሶቹ ወዳሉበት ቦታ አካባቢ ጋር ደርሰናል። እንግዲህ ፈረሶቹ ምን ይመስላሉ እንግዲህ የስነ ጽሁፍ የስነ ቅርጽ እንግዲህ ባለሙያዎች ናቸው እንግዲህ የሰሩት። እንግዲህ ለዩት እንግዲህ እንደምትመለከቱት በጣም ነው የሚያምረው። እዚህ ጋር ሆነው ሰዎች ፎቶ ይነሳሉ። እኛም እንግዲህ ስናልፍ እንግዲህ ስላየናቸው በጣም ነው የሚያምሩት፣ በጣም ነው ደስ የሚለው። ወክ ስታረጉ እንግዲህ እነኝን እያያችሁ መንፈሳችሁን እያደሳችሁ ነው የምትዞሩት። የምንገኘው አራዳ ፓርክ ፒያሳ ውስጥ ነው የምንገኘው።
እንደምትመለከቱት እዚህ ጋር ሆነ ፎቶ እየተነሱ ወይም ደግሞ ፎቶ እያነሱ ናቸው የሚገኙት እንግዲህ ወክ የሚያደርጉት ማለት ነው። እዚህ ስትመጡ እዚህ አካባቢ ወይም ደግሞ አራዳ ፓርክ ለመግባት እንደነገርኳችሁ 100 ብር ያስከፍላችኋል። የነፃውን ደግሞ ከዚህ ልክ እንደጨረስን እንደወጣን አሳያችኋለሁ። ወጣ ብለን በማታ ምን ይመስላል የሚለው ነው አሁን ደግሞ እያየን እየጎበኘን የምንገኘው። አሁን ወደ እሪባ ከንቱ የሚያስኬደውን አስፋልት ወይም ደግሞ ትራኩን ይዘን እየተጓዝን ነው የምንገኘው። እንግዲህ በማታ ፒያሳ አካባቢ አራዳ ፓርክ ውስጥ ምን ይመስላል የሚለውን እያሳየኋችሁ እያስጎበኘኋችሁ እገኛለሁ። እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁን እያሳያችሁኝ ቅድም የገባንበት ድልድይ ያለ አይደለ? ከዚህ ጀምሮ ነው እንግዲህ ወደ አራዳ ክፍለ ከተማ ወደዛ ጋር ወይም ደግሞ ወደ ቅድስተ ማርያም የሚያስኬደው ድልድይ ነበር የተመለከትነው ቅድም። አሁን በዚህኛው ጋር ሆነን ያለነው በፒያሳው ጋር ሆነን ነው የማሳያችሁ። ቅድም የገባንበት ሌላ ነው፣ ይሄኛው ደግሞ ሌላ ድልድይ ነው። እንግዲህ ያ ድልድዩ መሸጋገሪያ ውስጥ ገብተን ነው እንግዲህ የማሳያችሁ። ከዚህ እስከ ቅድስተ ማርያም የሚያገናኝ ወይም ደግሞ እንደነገርኳችሁ በአራዳ ክፍለ ከተማ ጋር ነው የሚያወጣችሁ። ይሄኛው አስፋልቱ ሲያልቅ እንግዲህ ወደፊት እንግዲህ አስፋልት ይሆናል ብዬ ገምታለሁ፣ ድልድይ ይሆናል ብዬ ገምታለሁኝ። አሁን እንግዲህ ይሄ የምንመለከተው ወደ ፍሬንድሺፕ ፊት ለፊታችን አረጋ የሚታያችሁ ወይም ደግሞ ቤተ መንግስቱ አካባቢ ነው የሚታየን። ከርቀት ስንመለከቱ ባህር ዛፍ እጅብ ያለው ወደ ስላሴ ቤተክርስቲያን አካባቢ እነሱን እየተመለከትን ያለ ነው። እንግዲህ እዚህ ስትመጡ ከ11 ሰዓት ከ12 ሰዓት በኋላ ወይም ደግሞ 12 ሰዓት ያው በ12 ሰዓት አካባቢ ብትመጡ ነው በጣም የሚያምር ይሄ ውበቱን ቀደም መታችሁ መጎብኘት ወይም ደግሞ ወክ ማድረግ ትችላላችሁ። ነገር ግን በማታ ሁለቱንም ገጽታ ታዩታላችሁ። ወደ 11 ሰዓት አካባቢ በተለይ ብትመጡ የቀኑን ዙሩን ትመለከቱትና ወይም ደግሞ የቀኑን ድባብ ትመለከቱትና የሆነ ፀሐይዋ ልጠልቅ ስትል ያለው ድባብና ልክ በዚህ ሰዓት ወይም ደግሞ ማብራት ሲበራ የምትመለከቱት እይታ በጣም ደስ የሚልና የሚመስጥ ነው። እንግዲህ ወደ ማታ አካባቢ ብትመጡ ይመረጣል። እንግዲህ ይሄንን የምትመለከቱትን ሁሉ ታዩታላችሁ። እርግጠኛ ነኝ እስከ 3 ሰዓት አካባቢ ነው የሚሰሩት፣ ግን መግባት የምትችሉት ግን እስከ ስንት እንደሆነ ግን አላወኩኝም። ግን እስከ 1 ሰዓት ተኩል እስከ 2 ሰዓት ተኩል አካባቢ እዛ ቆይቼ ነው የወጣሁት። ግን ምንም ችግር የለም፣ ሰላም ነው። መታችሁ ማየት መጎብኘት ትችላላችሁ። ታክሲ ትራንስፖርትም አለ፣ ራይድም ታገኛላችሁ። እዚህ ስትመጡ ምንም የሚያስቸግር ነገር የለም። ወደ ማንኛውም ቦታ እንደውም ትራንስፖርትም አለ። ፒያሳ ወደ ጊዮርጊስ አካባቢ ጋዛ ጋር ስትሄዱ ትራንስፖርት ታገኛላችሁ። አሁን በድልድዩ ላይ እንወጣና እንግዲህ ወደ ታች ከወረዳችሁ ቅድም ወደ ጀመርንበት አካባቢ ነው የሚወስዳችሁ ወይም ደግሞ ወደ እሪባ ከንቱ ወዳለው ድልድይ ወደዛ ጋር ነው የሚወስዳችሁ። እኛ ግን በዚች ጋር እናረግና ወደ ሲኒማ አምፒር ወደምታስወጣው ጋር በዚህ ጋር እንወጣና አሳያችኋለሁ። በዚህ በደረጃው ጋር ግን ደረጃው ራሱ እንዴት እንደሚያምር ተመልከቱት። እንግዲህ በማታ ማብራት በርቶበት በጣም ውብ ነው። እንግዲህ በጣም ደስ የሚል እንግዲህ አራዳ ፓርክን ያላያችሁ መታችሁ ይዩት ነው የምላችሁ። እንግዲህ በግርግዳው ላይ ራሱ የአባት አርበኞቻችን ቅርጻ ቅርጽ ወይም ደግሞ ፎቶ ነገር ነው የተቀረጸበት ላው ላይ። አሁን ደረጃውን እንወጣና ከላይ ሆነን ደግሞ ወደ ታች ደግሞ እናየዋለን፣ እንመለከተዋለን። ይኸውላችሁ እንግዲህ ከላይ ሆኜ ሳሳያችሁ የተወሰነ ከፍታ ላይ ወጥቼ ነው እንግዲህ ያሳየዋችሁ ያለሁት። የመጣንበትን አቅጣጫ ቅድም ስንሄድበት የነበረውን ነበር ያሳየዋችሁ። አሁን ሙሉን ደረጃ ከወጣን በኋላ ደግሞ አሳያችኋለሁ። ይሄኛው እንግዲህ በአስፋልቱ ላይ ከላይ ሆኖ የምትመለከቱት አስፋልት ላይ ከታች የተሳሉትን ስዕሎች ወይም ደግሞ ቅርጾችን የምንመለከተው የአባት አርበኞቻችንን ምስል የያዘ ነው። እንግዲህ አሁን ደረጃውን ጨርሼ ወጥቼ ወደ ሲኒማ አምፒር ወደሚያስወጣው ወደዛ ጋር ነው የምንወጣው። መግቢያውን በዚህ ነው። በዚህ ጋር መግባትም ትችላላችሁ። መግቢያ በሩ እንደገና ደግሞ በታች በእሪባ ከንቱ ባለው አቅጣጫ ጋር መግባት ትችላላችሁ። እንግዲህ ከላይ ሆናችሁ ስትመለከቱት ይሄንን ይመስላል። የተወሰነ ገጽታውን እያሳዩዋችሁ እያስጎበኛችሁ ያሉት። ወደ ላይ ደግሞ ስንጠጋ ፈረሶችን እንመለከታቸዋለን። በማታ ምን ይመስላሉ የሚለውን ሁሉንም ነገር እያሳዩዋችሁ እያስጎበኛችሁ ይመስለኛል።
ፒያሳ ከሞላ ጎደል እንግዲህ አራዳ ፓርክ እንግዲህ የምትመለከቱት ነው ይመስላል። በማታ እንግዲህ ያሳያችሁን እንግዲህ አባት አርበኞቻችን በፈረስ ላይ ሆነው ሲጓዙ ወደ ሰሜን ወይም ደግሞ ወደ ድል ሊያመጡ ወደሚሄዱበት ጉዞ ላይ እያሉ የሚመስል ቅርጽ ነው እንግዲህ እየተመለከትን ያለ ነው። እንግዲህ በጣም ነው የሚያምረው። እንግዲህ ከከተማው ጋር ከፊት ለፊት የምትመለከቱት እንግዲህ ከፎቁ ጋር ድባቡ ጋር በጣም የሚያምር አሰራር ቅርጻ ቅርጽ እንግዲህ እያየን እየጎበኘን የምንገኘው ያለ ነው። እንግዲህ አራዳ ፓርክ ውስጥ ነው ያለ ነው። በዚህ ጋር ስትወጡ ወደ ሲኒማ አምፒር ወደሚያስወጣችሁ ወደዛ ጋር ነው እንግዲህ ሙሉ ዙሩን እንግዲህ ስትጎበኙት በጣም የሚያምር በጣም ደስ የሚል አካባቢ ነው እያሳዩዋችሁ እያስጎበኙዋችሁ የምገኘው። በማታ እንግዲህ 4 ኪሎ አካባቢ ድባቧ ምን ይመስላል የሚለውን እንግዲህ ከላይ ሆኜ ከከፍተማ ቦታ ላይ ሆነ ነው እንግዲህ የምንመለከተው። ወደ ቤተ መንግስቱ ወደ አንድነት ፓርክ ወደ ፍሬንድሺፕ ነው ይሄ እያየን እየተመለከትን ያለን። እንግዲህ በማታ ድምቀቱን እያያችሁት ነው ብዬ እገምታለሁኝ። ያሳያችሁን ከላይ ሆኜ ነበር ፈረሰኞቹን ሳሳያችሁ የነበር። አሁን ደግሞ ከታች ሆኜ ነው እንግዲህ ፈረሰኞቹን የማሳያችሁ። ሙሉውን እንግዲህ እየዞርኩኝ ወይም ደግሞ ቀስ ያልኩ እያዞርኩ ነው እያሳያችሁ የምገኘው። እንግዲህ አሁን ፓርክ ውስጥ ያለውን ጉብኝታችንን ማለት ነው እንግዲህ እዚህ ውስጥ ያለውን ጉብኝታችንን ጨርሰን እየወጣን የምንገኘው። ነገር ግን ከወጣን በኋላ ደግሞ በነፃ የሚጎበኝበት ወይም በነፃ መታችሁ የምታዩበት ቦታ አሳያችኋል። ከዛ ሆነን ደግሞ ይሄንን አሁን ያለንበት ቦታ ከፍታማ ቦታ ስለሆነ እሱን አሳያችኋለሁ። አሁን እንግዲህ እዚህ አካባቢ ያለውን እይታችንን እየጨረስን እንግዲህ በማታ ምን ይመስላል የሚለውን አይተን ጨርሰን እንግዲህ በመውጫው በኩል በዚህ ጋር ነው የምትወጡት አሳያችኋለሁ። የሰዎች በሚገቡበት ቦታ ጋር በዚህ ጋር እንወጣለን። ይሄ እንግዲህ የሚገኘው በሲኒማ አምፒር ጋር ወደ ታች ሲወርዱ ያለበት ቦታ ጋር ነው ይሄኛው እንግዲህ ያለው። አሁን እንግዲህ ጨርሰን ግቢውን ማለት ነው እንግዲህ የጎበየ በክፍያ ያለበትን ቦታ ጨርሰን እየወጣ ነው። ይሄኛው እንግዲህ ወጣችሁ ያላችሁበት ቦታ ይሄ የምታዩት ቦታ ደግሞ በነፃ ማንኛውም ሰው መጥቶ ፎቶ የሚነሳበት የሚዝናናበት ቦታ ነው። ይሄ እንግዲህ እያየን እየተመለከትን ያለውን እዚህ ጋር ሆናችሁ እንግዲህ የፈለጋችሁትን ነገር ማድረግ ትችላላችሁ። ማንኛውም ሰው መጥቶ ዘና ፈታ የሚልበት ቦታ ነው። እንግዲህ ይሄ አሁን ያለነው እንግዲህ አራዳ ፓርክ ፒያሳ አካባቢ የሚገኝበት ቦታ አካባቢ ጋር ነን ያለነው። ቅድም የነበርንበት ቦታ ደግሞ ይሄኛው እንግዲህ ከላይ ሆናችሁ ወደ ታች ስትመለከቱት ይሄንን ይመስላል ገጽታው። እንግዲህ በማታ አራዳ ፓርክ ምን ይመስላል የሚለውን እንግዲህ በደንብ አድርጌ ያሳያችሁ ያስጎበኛችሁ ይመስለኛል። እናንተ ደግሞ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁን እያሳያችሁ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።